ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ጠፍቼው እያለሁ ብዙ ቴክስቶች አግኝቻለሁ። እንግዲህ ያው ሰሞኑን ነግራችኋለሁ፣ ብዙ መንገድ አለብኝና በጠዋት ወጥቻውን እየገባው ነው። ቅርብ ሰዓት ነው የገባሁት። ከዛ ደግሞ ታውቃላችሁ ውጭ ላይ ቆይታችሁ ስትመጡ ቤት የሚጠብቃችሁ ስራና ያው ለቅመሞቼ ምኑን ልነግራችሁ አልችልም፣ ለእናንተ ማለት ነው። ታውቃላችሁ፣ ትረዱኛላችሁ። እና እንግዲህ ዛሬ እንዳያችሁት ቡራ ታይቷል፣ መጧል፣ አይተነዋል። ስላየው ደስ ብሎኛል። እንኳን ደህና መጣ። በሌላ ቻናል ነው የመጣው። ከምትሌ ደግሞ አልመጣችም ማለት ነው። ብቻ ባለሽው እግዚአብሔር ይጠብቅሽ፣ ባለሽበት ቦታ የኔ ቆንጆ። ቡራም እንደዛው ፈጣሪ ይጠብቃችሁ ማለት እፈልጋለሁ። ከዛ መቀጠል ዛሬ አመጣጤ ስለ ብሩኬ ወይ ደግሞ ስለ ቅምጥሌ ለማውራት አይደለም። ኦልሬዲ በዛው በዚህ የሆነ እነሱ ሁለታቸው አልተጣሉም። ምንም የተጣሉት ነገር የለም። ከትናንት ጀምሮ መጨረሻ ላይ ማታ ላይ ጽፌላችሁ ነበረ። በደንብ ቪዲዮን ካያችሁት ያያችሁት ነገር አለ ብያችሁ ነበርና ለምሳሌ ቅምጥሌ ስልኳን ጥለው ሄዳለች። በደንብ አድርጋችሁ ካያችሁ እዚህ ቦታ ላይ መቆየት አልፈልግም ብላ ነው ተሳይደችሁ አይደል? ቼክ አደረጋችሁ። እዛ ወደሆኑ እነሱ ደግሞ በቀጫረሱ ምናምን አብረው ሄዱ ማለት ነው እንጂ ምንም ጸብ ምንም ነገር የለም። እና አንዳንድ ሰዎች የሆነ ፈሪ ሰዎች አላችሁ ባይዘወይ ማለት ነው። በጣም ብዙ ፈሪ የሚለው ቃል ብቻ ሳይሆን ከፈሪም በላይ የሆናችሁና እንዲሁም ደግሞ በጣም በቃ እንዴት ልበላችሁ የሆነ ቃል ሊገልጻችሁ የማይችል በጣም ብዙ ሰዎች አላችሁና በመጀመሪያ ደረጃ ልጆች ይስሩበት። ዩቱብ ቻናል የከፈቱ ሊሰሩበት ነው። ገባችሁ? ቲክታክ የሚከፈተው ዩቱብ ቻናል የሚከፈተው ኢንስታግራም ኤቭሪዋን የሆነ ቻናል የሚከፍተው ወይ ደግሞ የሆነ ፔጅ የሚከፍተው ሊሰራበት ነው አይደል? ሊሰራበት ነው። አይ ነው ብዙ ሰዎች እንደዚህ ዝም ብለን ልናይ ብቻ መንከፍታለን፣ ግን ማየትም ጥቅም አለው። ይህን ታውቃላችሁ? ማየትም ጥቅም እንዳለው ቲክታክም ከፈትን ዩቱብም ከፈትን የምንፈልገውን ነገር ነው አይደለም የምናይበት። ስለዚህ የምንፈልገውን ነገር ለማየት እስከከፈትን ጊዜ ድረስ የፈለግነውን የማየት ሙሉ መብት አለን ማለት ነው። እንዲሁም ደግሞ ሊሰሩበት ደግሞ የከፈቱ ልጆች ደግሞ የፈለጉትን ነገር ሸር ማድረግ ሙሉ መብት አላቸው ማለት ነው። ሲሰሩ ጭራሽ እያሰራ ናቸው አይደለም። እኔ ግርም ያለኝ ገና በአንድ ቀን ጀምሮ በሁለተኛው ቀን ቪዲዮ ሲለቀቅ መቼ ነው የሚያልቀው ድራማው መቼ ነው የሚያልቀው ማለት ተጀመረ ማለት ነው። ከዛስ መሳደብ ተጀመረ። ከዛስ ብዙ ነገሮች ማለት ነውና አንዳንድ ቶቼ በውስጥ የጻፋችሁልኝ ነበርና የሚሳደቡ ሰዎች መልስ አትስጪ እንደዚህ ምናምን እያላችሁ ነበረ። እኔ መልስ አልሰጥም። መልስ ማልሰጠው ምክንያት ምንድነው? ስለማውቃቸው ማለት ነው። የሚገርማችሁ ጸብ በተነሳ ቁጥር ስድብ፣ እርግማን ምናምን ነው የሚያውቁት። ገባችሁ? ደግሞ ሲታረቁ ደግሞ ጥሩ ሰዎች ናቸው። የምር የሚገርመኝ ማለት ነው። የሚገርመኝ የሆነ ጊዜ ምን አለች ብሩኬን በአሲር ነበር ምደፋበት አለች። እመቤቴን ነው ብላችሁ ከኔ ቤት ኮሜንት ማለት እንደዛ ብላ ኮመተች። አንዴ ቅምጥሌን ማስገደል ነበር ብላ ኮሜንት አደረገች። ከዛ የሆነ ጊዜ ደግሞ እኔን ትረግመኛለች፣ ትሰድበኛለች እና በዛ ላይ ብዙ ጊዜ እኔ መልስም አልሰጠው ኮሜንት ላይ ምናምን ገብቼ ሪፕላይ መልስ አልሰጥም። ለምንድን ነው የማልሰጠው? ብዙዎቻችሁ እኔ ከመመለሴ በፊት እናንተ መልስ ሰጧላችሁና እናንተ ስለምትመልሱላቸው እኔ ምንም ነው እንትም አለው። ሲቀጥል ደግሞ መልስ እንኳን ብትመልሱላቸው ብጽፉላቸው መልሰው አይጽፉላችሁም። ገባችሁ አይደለ? ስለዚህ አንዳንድ ሰዎች የሆነ የብደትም ጥግ አለው። የሆነ ምናብድበትን ቦታ ገደብ ይኖራል። ገባችሁ አይደለ? የሆነ በእናንተ ወንድ በእናንተ እንዲደረግ የማትፈልጉትን ነገር በሌላ ሰው ማድረግ የሆነ እንዴት ልበላችሁ እግዚአብሔርን በጣም በቃ የሆነ ሴትነታችሁን የረሳችሁ ለሴትነታችሁ ክብር የሌላችሁ በጣም ብዙ ሰዎች አላችሁ። እውነት ለመናገር ሴት ሆናችሁ ሴት ልጅ ለመጣል እንደዚህ ጥግ ድረስ የምትሄዱ ሴት ልጅ እኮ በቃ የተከበረች ጀግና እመቤቴን ነው የምላችሁ። እኔ ብዙ ጊዜ ተናግሬያለሁ። ሌላ አይደለም እንደዚህ አይነት ካሜራው ላይ ወጦ ከሚወዱት ሰው ጋር ተጋፍጦ እንደዚህ ቪዲዮ መስራት ቀርቶ አይደለም ካሜራ ላይ መውጣት ራሱ ጀግንነትን ይጠይቃል። እውነቱን ስናወራ ማለት ነው። ካሜራ ላይ ወጦ ለማውራት ጀግንነት ይጠይቃል። ጠንካራ መሆን ይጠይቃል። ቆፍጣና መሆን ይጠይቃል። ፈሪዎች ካሜራ ውስጥ ሊወጡ አይችሉም። ከካሜራ ጀርባ ምናልባት ብዙ ነገር ልንል እንችላለን፣ ከኔ ጀምሮ ማለት ነው። ግን ካሜራ ላይ ወጡ እንደዚህ አይነት ስራዎችን ተጋፍጦ መስራት ስንት ስድቦችን ተቋቁመው እየሰሩ ያሉ ጀግናዎች ናቸው። ቅምጥሌ ለኔ ከጀግናም በላይ ነች፣ ቢገባችሁ ማለት። ሲቀጥል ደግሞ አንድ ነገር ልነግራችሁ የምፈልገው ነገር ድጋሚ እንድጠይቁ የማልፈልገው ነገር ቅምጥሌ በተገኘችበት ቦታ ላይ ስታገኙ በውስጥም ገብታችሁ የምትሉ የትም ቦታ ትገኝ ይገኛል። የትም ቦታ ትገኝ። ሲቀጥል ደግሞ አንዳንድ ነገር ማየውን ነገር እያላችሁ ማለት ነው የእሷን ወዳጆች ለማባረር ማለት በቃ ወዳጆቿ ጠላት እንደሆኗት ለማድረግ የምትሞክሩ ሰዎች አይደረግም፣ አይሆንላችሁ። እንደውም ይብስ ማለት ነው በቃ በልህ እየባስ ከወደድኳት በላይ እንደወዳት እያደረጋችሁ ነው፣ ቢገባችሁ ማለት ነው። እንዲሁም ደግሞ ብሩኬን እመቤቴን በብሩኬ ደግሞ አሁንም ብሩኬ ከተገኘበት ቦታ ላይ ስገኝ ደግሞ አሁንም በውስጥ ገብታችሁ እኔ ግርብ በረቤ ሲጀመር መልስ አልሰጣችሁም። ኦልሬዲ ማለት ነው ምንም ነው መልስ መልሰጣችሁ የጻፋችሁትን አይዋለሁ፣ ግን አልመልስላችሁም። ምክንያቱም ጥቅም ስለሌለው ድንጋይ ላይ ውሃ ማፍሰስ ናችሁ እናንተ።
እኔ እሱን ከማክበር ከመውደድ ምንም ስለማትቆጥቡኝ ማለት ነው። ምክንያቱም እያንዳንዷን ነገር የማደርጋትን ነገር ነገ ራሴ የሆነ ሰው ሲጠይቀኝ መልስ የምሰጠው እኔ ራሴ ለራሴ ከአንደበቴ ለማወጣቸው ቃላቶች እያንዳንዱ ተጠያቂነትን ወስጄ ነው እኔ የምናገረው ወይ ደግሞ እዚህ ጋር መጥቼ ማወራው እንጂ ነገ የሆነ ነገር ሲፈጠር እንትና በላይ ነው እንትና ከሌ ከሆነ ሰው ወደ ሆነ ሰው ላላክክ አይደለም። ገባችሁ? ስለዚህ ቅምጥሌንም ሆነ ቡራንም ሆነ ከመውደድ ማንም ሊያስቆመኝ አይችልም። ማንም መጣችሁ ጥግ ድረስ ልጽፉ ትችላላችሁ። የሆነ እንዴት አድርጌ ልንገራችሁ? አንዳንዴ ከአንደበት የተሰበሰበ ነገር ነው አይደል ወደ ውጭ ወጥቶ የሚናገረው እና አንደበታችሁ ወይ ደግሞ ልባችሁ ውስጥ በጣም ብዙ ቆሻሻ ነገር እንዳለ ነው እየተረዳውኝ ያለሁት ማለት ነው። ሲቀጥል ደግሞ እናንተ ደግሞ አታፍሩም። እውነት እየገረመኝ ያለው አንድ ነገር ልንገራችሁ ቤተሰብ ሰላም ሲሆኑ ሰላም ናቸው። እኔ ግን ሰው አያፍርም በአንዴው ማለት ነው። አሁን ነገ ፒስ ሆነው ሲመጡ ጨረቃዎቼ ወይኔ ምናምን እኔ ጋር ኮሜንታቸውን ባወጣላቸው ማለት ነው። የኔ ዩቱብ ለምሳሌ ማለት ነው ቤተሰብ ቲክታክ ላይ አሁን ያላችሁ ቲክታክ ፔጅ ያላችሁ ታውቃላችሁ። ልክ ኮሜንት እንዳለ የተጻፈውን የሆነ ቦታ ላይ ሴቲንግ ላይ ብታወጡታል አይደል? ኮሜንቱ እንዳለ ማየት ትችላላችሁ። ከዚህ ጋር ደግሞ እኔ ጋር ደግሞ ዩቱብ ስቱዲዮ ላይ ትገቡና ሁሌ ኮሜንት የሚጽፉ ሰዎች ለብቻችሁ አሉ። ባይዘው ለብቻ ያላችሁ ስፔሻሎች ናችሁ። ትመጣላችሁ እንዳለ ዩቱብ ስቱዲዮ ላይ እና ስንት ኮሜንት እንደጻፋችሁ 200 ምናምን ኮሜንት 100 ምናምን ኮሜንት በቃ አይደል እንደዛ የጻፉት ይመጣሉ። ከዛ ያን ኮሜንት ስትነኩት እንዳለ የጻፉት ኮሜንት ይመጣላችኋል ማለት ነው። ከፈለጋችሁ ያን ኮሜንት ሁሉ ላወጣው እችላለሁ። የሆነ ጊዜ ፍቅር ናቸው ቡቡዬ ቅምጥሌ፣ የሆነ ጊዜ ደግሞ በደፋት በከነቸረው በደፋው ምንድን ነው ወይ አንድያችሁን ጠላቱ ነው ወይ አንድያችሁን ወዳጁ ነው? ምንድን ነው የምትሽለጠለጡ? ለምን ትፈራላችሁ? ለማን ብላችሁ ነው የምትፈሩት እንዴ? የራሳችሁ እጅ ነው የሚጽፈው፣ የራሳችሁ አንደበት ነው የሚናገረው። በቃ አንዴ ወይ ቆርጣችሁ ወዳጅ ወይ ቆርጣችሁ ጠላቱ ነው። ይህን ነው ልነግራችሁ ዛሬ መጣሁት። እመቤቴን ነው ላችሁ በጣም እየደበረኝ ስለሆነ ማለት ነው። እና ምንም ልታደርጉ አትችሉ ምላችሁ። እንዴት መሰላችሁ? አሁን የሆነ የብሩኬ ወዳጆችን ብዙ ነገር ስላላችሁ ወይ ደግሞ የቅምጥሌን ወዳጆች ደግሞ ብዙ ነገር ስላላችሁ ወዳጅነታቸውን ከምንም አትቆጥቡትም። ገባችሁ? በተለይ አንድ ነገር ልነግራችሁ የምፈልገው ነገር ሴት ልጅ በራሷ በጣም ብዙ ፈተና ያለባት ሴት ልጅ በጣም ከምላችሁ በላይ በወር ውስጥ ሄርሞናችን ስንቴ ሊቀያየር እንደሚችልና በዛኝ ታይም ላይ የምናሳልፋቸውን ጊዜዎች ታውቃላችሁ። ግን እናንተ ዝገት ናችሁ። በቃ እዋ ቢወቅጡት እንቦጭ እመቤቴ የሆነ ጽሁፋችሁ ሲያስጠላ ጽፋችሁ ፖስት የምታደርጉት ደግሞ ልንገራችሁ፣ የሰው ልጅ በዘቀዘቃችሁት ጸጉር በላጫችሁት ምንም ባደረጋችሁት ምንም የሚፈጠር ነገር የለም። ምክንያቱም እናንተ የተሳደባችሁት ስድብ ከኔ ሰውነት መጥቶ አይለጠፍም። እናንተ የላጫችሁት እዛ ልጭት እዚህ ጋር ከኔ ጸጉር መጥቶ ጸጉሬን ቅንጣት ታክል ዘለላይን አይነካኝም። እናንተን ብትዘቀዝቁ እኔ አልዘቀዘቅም። ገባችሁ አይደለ? ስለዚህ የፈለጋችሁት ነገር የማድረግ ሙሉ መብት አላችሁ። ነገር ግን ለነፍሳችሁ የወይላችሁ እሱን ነው ላችሁ ፈልገው ስደት ላይ ሆናችሁ እመቤቴን በጣም ግርም ይለኛል። አንዳንዴ ለቤተሰቦቻችሁ ማስቡ። እናንተ ከዚህ ጋር ምናልባት እኔ ላረግማችሁ እችላለሁ። አንድ ነገር ነግራችሁ ፈልገው ነገር እኔ ቤት ወይም ደግሞ ሌላ ቤት የሆነ ቅምጥሌ ቤትን ቡራ ቤትን በምጽፉት ኮሜንት እነሱም እኔም ላረግማችሁ እንችላለን። ግን ያን ኮሜንት የሚያይ ህዝብ ይረግማችኋል። እርግማን ደግሞ ይገባል የእውነት ሲሆን እንደናንተ በማስመሰል ሳይሆን ማለት። ስለዚህ አርፋችሁ ተቀመጡ። አደብ ግዙ። በቃ አደብ ግዙ። ሴት ልጅ በመሆኗ ብቻ ልታከብሯት ልትወዷት ሲገባ ይሁን ያልሆነ ነገር እየለፈለፋችሁ እንትን አትበሉ። የፈለገችው ነገር የማድረግ ሙሉ መብት አላት። እኔ ደግሞ ነገም ዛሬም አይደለም ቅምጥሌን ቀርቶ ማናችሁ ማላቃችሁን ሰዎችም ማለት ነው ሚስጥራችሁ ለማንም አትናገሩ ነው የምላችሁ። ሪል ላይ ሲሆን ይሄ ላይ አሁን ቅምጥሌ የምትሰራቸው ስራዎች በሙሉ ሲጀመር አስተማሪ ናቸው። ቢገባችሁ ምን ሊያስተምራችሁ እንደሚችል ታውቃላችሁ። አንደኛ የሆነ በእናንተ ውስብስብ ነገር ወይ ደግሞ በእናንተ ጉዳይ ሌላ የእናንተ አፍቃሪም ሆነ ወዳጅም ሆነ መሰቃየት እንደሌለበት፣ ሁለተኛ ደግሞ ሚስጥራችሁን ለማንም ሰው አሳልፋችሁ መስጠት እንደሌለባችሁ ብዙ ነገሮችን ስለተማርኩ ነው ብላለች። ገባችሁ? እዚህ ህይወት ላይ ባይዘው ወይ ምድር ላይ ስንኖር በጣም ብዙ ነገሮችን እንማራለን። በጣም ብዙ ነገሮች። ብልጥ ሰው ከሌላ ሰው ይማራል። ጅል ሰው ደግሞ ከራሱ እንኳን ሆኖበት ከራሱ እንኳን አሳልፎት አይማርም። ስለዚህ እናንተ አሳልፋችሁ ከመማራችሁ በፊት በሌላ ሰው ተማሩ። ብትችሉ ባትችሉ ደግሞ ከእናንተ አንዴ ብቻ ደክማችሁ ወይ ደግሞ አንዴ ብቻ ከስራችሁ በሁለተኛው ደግሞ አትሰሩ። ምን ይባላል? አንዴ የሄድክበት ምንድነው? አንዴ የመታ እንቅፋት ደግሞ ከመታ ምንድነው? ድንጋይ አንተ ሳትሆን ምንድነው የሚባለው? እንቅፋቱ የመታ ድንጋይ ሲሆን አንተ ነው ይባላል። እና እግዚአብሔርን በስመ አብ ብቻ የሆነ ብትስተካከሉ እጅግ በጣም ደስ ይለኛል። ብዙ ማውራትም አልቻልኩም። አይ ቲንክ በጣም ደክሞኛል። በዛ ላይ ማናዳችሁኛል። ብቻ ግን ጨረቃዬንም አላየኋትም፣ ናፍቃኛለች። እመቤቴን ቅምጥሌ በጣም ነው ናፈቅሽኝ።
ባይሽ ደስ ይለኝ ነበር። ቡራዬ ወንድሜ ስላየው በጣም ደስ ብሎኛል። ኑሩልኝ። ወዳችኋለሁ። መልካም ጊዜ ላችሁ። ባይ